ቢስሚላህ ራህማን ራሂም። የሆነ የአረበኛ ጽሑፍ በሆነ ቀናት ላይ ተልኮ አየሁ። ያም ምን መሰላቸው? አንድ እህት የሆነ ሼክ ያቀረበችላቸው ጥያቄ ነበር። ልጅቱ ምን ትላለች? እድሜ 29 ነው እና እስካሁን ድረስ አላገባሁም። ወለም የተቀደም አሐዱን ሊኽጥበቲ ኢላ መራት ቀሊላ። እኔን ለማጨት ደግሞ ትንሽ ሰዎች እንጂ ወደ እኔ አልመጡም። የትዳር ጥያቄ ያቀረቡልኝ ወንዶች በጣም ትንሽ ናቸው። ወለም የክቱቢላሁ ዛሊክ፣ አላህ ደግሞ ይህን ነገር አልጻፈልኝም፣ ለእኔ አልጻፈልኝም ትዳርን አለቻቸው። ወኡሚ፣ እናቴ ደግሞ ቱሪዱ ልኢጥሚእናን ዐለየ፣ በእኔ ላይ መረጋጋትን ትፈልጋለች። ቢማዕና እኔ አግብቼ ማየት ትፈልጋለች። የእኔ ትዳር ያሳስባታል። እንደምታውቁት አንዳንድ ጊዜ ከኛ በላይ ወላጆቻችን የኛ ትዳር ያሳስባቸዋል። ስፔሻሊ ሴት ልጅ አግብታ ማየት ይፈልጋሉ እና እናቴ ያሳስባታል አለች። ወፊ ባዕድ ልመራት፣ አንዳንድ ጊዜ አሕዚን ወአብኪ፣ ተክዛለሁ፣ አለቅሳለሁ። ወአነ ራዲየቱን ቢቀዳኢ ላሂ ወቀደሪ፣ እኔ ደግሞ በአላህ ቀዳና ቀደር ወዳጅ ነኝ፣ እኔ ወድጃለሁ በአላህ። ወአሕመዱላህ፣ አላህን አመሰግናለሁ። ወኡሰሊ፣ እሰግዳለሁ። ወአቅረኡ ልቁርአን፣ ቁርአንን እቀራለሁ። ወበደእቱ ቅያመ ሌይል፣ የሌይል ሰላትን ጀምሬያለሁኝ አለቻቸው። ሌይል እሰግዳለሁኝ። ወአድዑ ላህ፣ አላህን እለምናለሁ። አየግፊረ ሊ ዙኑቢ፣ ወንጀሌን አላህ ይቅር እንድለኝ። ምናልባት ይህ ትዳር መዘግየት በወንጀሌ ሊሆን ይችላል፣ ሆነ በሰራሁት ወንጀል ሊሆን ይችላል። እንደምታውቁት ትዳር ሪዝቅ ነው። አንድ ወንጀል ደግሞ የሪዝቅን በር ይዘጋል። ምናልባት ያ ከሆነ ደግሞ እስትግፋር አደርጋለሁ አለቻቸው። ወአሕተሲቡ ኩለ ሸይ ፊል አኺራ፣ ሁሉን ነገር ደግሞ በአኺራ ላይ ተሳስባለሁ። አላህ መልካምን ነገር አኺራ ላይ ይመነዳኛል ብዬ አስባለሁኝ። እና ምንድን ትመክሩኛላችሁ ብላ ሼኹን ጠየቀቻቸው። ቃለ ሼኽ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊህ ወሰሕቢህ አማ በዕድ። ምን አሏት? ፈዕለሚ፣ እወቂ፣ አወለን፣ መጀመሪያ እወቂ፣ አነ ዘዋጅ፣ ትዳር የሚባለው ነገር ሚን ኡሙር ሪዝቅ፣ ያኒ ከሪዝቅ ጉዳዮች አንዱ ነው። ጠይብ፣ አላህ ሪዝቃችንን እንደከፋፈለ ሁሉ ትዳርም ልክ እንደዚሁ ነው። ይህን እወቂ፣ መጀመሪያ ይህን እወቂ። እናንተም መጀመሪያ ይህን ልታውቁ ይገባል እህቶች። ታውቃላችሁ ብዙ ታላላቅ እህቶች እያሏት ታናሽ እህት የምታገባ ብዙ ናት። ምናልባት ታላቅ እህቷ በመልኳ፣ በዲኗ፣ በጸባዋ፣ በሁሉ ነገር የተሻለች ሆና ነገር ግን ታናሽ እህቷ የምታገባለች። ሪዝቅ ነው። ስለዚህ ሪዝቅ መሆኑን እወቂ። ወሰየእቲኪ፣ በእርግጥ ይመጣልሻል፣ ማ ከተበ ላሁ ለኪ ሚንሁ፣ አላህ ከዚህ ከሪዝቅ የጻፈልሽ ይመጣል። ቃለ አላሁ ተዓላ፣ አላህ ምን ይላል? ወማ ሚን ዳበቲን፣ ወማ ሚን ዳበቲን፣ ወማ የለም፣ ሚን ዳባ በምድር ላይ የሚንቀሳቀስ የለም፣ ፊል አርድ መሬት ላይ ምድር ላይ የሚንቀሳቀስ አንድ ነገር የለም፣ ኢላ ዐላ ላሂ ሪዝቁሃ፣ አላህ ዘንድ የእሷ ሲሳዋ ሪዝቋ አላህ ዘንድ ያለ ቢሆን እንጂ ማለት ነው። ሐታ ነምላ ጡሴ ለራሷ አላህ ዘንድ እጣዋ ፈንታዋ ተጽፏል። ስለዚህ እንወቂ። ወኢዳፈተን ኢላ ማ ዘከርቲ ሚን አልአዕማል አሳሊሓ አለቲ ተቁሚነ ቢሃ፣ ያ ያወሳሽልኝ መልካም ስራ ከመኖሩ ጋር ሌይል መስገድሽ፣ ቁርአን መቅራትሽ፣ ሶላት መስገድሽ፣ ያ ከመኖሩ ጋር አላህን መግፊራ ከመጠየቅሽ ያ ከመኖሩ ጋር ፈየንበጊ ይገባል አን ተስአሊ ረበኪ፣ ጌታሽን ልትጠይቅ ይገባል። አየርዙቀኪ ዘውጅ ሳሊሕ፣ አላህ መልካም የሆነ ባል እንዲሰጥሽ አላህን ልትለምኝ ይገባል ማለት ነው። ጠይብ፣ ምክንያቱም አንዳንድ ጊዜ የተወሰነ ጊዜ ዱዓ አድርገን ከዛ ተስፋ እንቆርጣለን። ከኢማም ጠበራኒ በወሩት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢነላሃ ዩሒቡል ሙልሒነ ፊ ዱዓ፣ አላህ በዱዓ ላይ ችክ የሚሉትን ባሪዎችን ይወዳል ይላል። ስለዚህ አላህ ልትጠይቅ ይገባል አሏትና ወላ ተክተፊ
ደሞ አትብቃቂ አትገደቢ بانتظار በመጠባበቅ እየተቀደመ ለኪ ላንቺ ሊመጣልሽ አልኸጣብ የሆነ የሚያጭሽ ሰው ሊመጣልሽ ብቻ መምጣቱን ብቻ ተጠባበቂ ምን አድርጊ إذ يجوز لك ምክንያቱም ላንቺ ይበቃልሻል البحث عن الزواج ትዳርን ራስሽ መፈለግ ትችያለሽ ሴት ልጅ ትችላለች والاستعانة መታገዝ في ذلك በዚህ ባልን በመፈለግ ጉዳይ ላይ بمن تثقين بهن من صديقاتك እነዛ በጓደኝነትሽ ላይ የምትተማመኝባቸው እህቶችሽን ጓደኞችሽን እንዲፈልጉልሽ ማድረግ ትችላለሽ እስኪ መልካም ባልፈልጉልኝ ማለት ሐራም የለውም የሚደብርም ነገር የለውም አዲስም ነገር አይደለም طيب እስኪ አላህን የሚፈራ ጥሩ የሆነ ባልፈልጉልኝ ምንም ነገር የለውም طيب ግን ሼኹ ቢመን ተثقين بهن በነዛ የምትተማመኝባቸው ማለት ነው ክብርሽን የሚያጎርፍ طيب ክብሩን በመጠበቅ መሆን አለበት ማለት ነው አው ሚን አቃሪቢክ ወይ ደግሞ በእንቺ ቅርብ በሆኑ ቤተሰቦችሽ ላጎትሽ ሊሆን ይችላል ላክስትሽ ሊሆን ይችላል እስኪ ጥሩ ባል ካለ ፈልጉልኝ ሰው ለሐራም ስንት መንገድ እየሄደ ነው ሰው ለሐራም ስንት ሰው እየጠየቀ ነው طيب እና ይህ ምንም ነገር አይደለም ይህን ነገር ተግብሪ አሏት ወኑሲኪ አዳን እንልሻለን أن تحسن الظن بربك በጌታሽ ላይ መልካም ጥርጣሬ ልታደርጊ ደግሞ አደራ እንልሻለን وألا تيأسي ተስፋም እንዳትቆርጪ فليس ذلك ምክንያቱም ይህ አይደለም ተስፋ መቁረጥ من شأن المؤمن የሙእሚን ጉዳይ አይደለም ከሙእሚን አይጠበቅም አንዳንድ እህቶች ተስፋ ይቆርጡና ከዚህ በኋላ አላገባም طيب ተስፋ ይቆርጣሉ ስለዚህ ከሙእሚን አይጠበቅም አላህ ምን አለ ولا تيأسوا من روح الله كالله سبحانه وتعالى እዝነት ተስፋ አትቁረጡ إنه لا يأس من روح الله ነገርኩ ከአላሁ سبحانه وتعالى እዝነት ተስፋ የሚቆርጥ የለም إلا القوم الكافرون ካዲያን ህዝቦች ካልሆኑ በስተቀር ማለት ነው እነሱ ናቸው ተስፋ የሚቆርጡት ማለት ነው ስለዚህ ተስፋ አትቁረጪ طيب وفي الحديث الذي رواه البخاري ومسلم عن أبي هريرة رضي الله عنه قال النبي صلى الله عليه وسلم يقول الله تعالى أنا عند ظني عبدي بي أبو هريرة بوارد حديث رسول عليه الصلاة والسلام الله بحديث القرسي لا ينديه لالو أني باري بتربني بوتاني ስለዚህ በአላህ ላይ መልካም ጥርጣሬ ይኑርሽ አላህ የተሻለ ትዳር እንደሚመሰርት አላህ የተሻለ ባል እንደሚያመጣልሽ በአላህ ላይ ተስፋ ይኑርሽ ينبغي ይገባል أن تصبري ልትታገሺ وتحتسبي الله ዘንድ እንዳልሽው ልትተሳሰቢ ይገባል وأن تعلمي ልታውቂ ይገባል أن الأمور ነገራቶች بيد الله عز وجل በአላሁ سبحانه وتعالى እጅ ናቸው ማለት ነው وأن التأخر الزواج ترارم ودوهلا مزقيته ربما يكون من الباتي هنا خيرا ملكام لهون شلال أعده الله لك الله لانشي يزقاج جلش ملكام نقر أسبولش لهون شلال نعم والله سنت الناس انتهتو شالو كرموك قبو بترار يلق عرفدو يقبوهتوش بترارات شولاي سكيت عما هنو دستنيا هنو يمينور بزوناتشو طيب ጉዳዩ ቀርሞ በገባ አይደለም ጉዳዩ ቀርሞ በሮጥ አይደለም ስለዚህ አላህ መልካም ነገር አስቦልሽ ሊሆን ይችላል ማለት ነው واذا كان عندك አንቺ ዘንድ ካለሽ هم او وسواس يعني ትካዜ ወይም ወስዋሴ ካለብሽ فاكثري من ذكر الله عز وجل አላህን ማውሳት አብዢ ذكر አድርጊ واستعذ بالله من الشيطان الرجيم كشيطان دمو بالله تتبهكي مالته ولتقبلي على أمورك من العبادات والأعمال الأخرى
በዒባዳ ላይ በሌላ በተለያዩ ስራዎች ላይ ራስሽን ቢዚ አድርጊ፣ ወደዛ ዙሪ። ዱንያም ሊሆን ይችላል፣ የዱንያም ስራ ሊሆን ይችላል። አእምሮሽ ቢዚ ከሆነ እንዲህ አይነት ነገሮችን አይወሰውሱሽም። ጠይብ ራሳችንን ቢዚ ካደረግነው ማለት ነው። አለማግባት እኮ አዲስ አይደለም። እነ ኢብኑ ተይሚያም ረሕመቱላሂ ዐለይሂ 60 ምናምን ዓመት ሲቆዩ አላገቡም። እነ ኢማሙ ነወዊ አላገቡም፣ ቢዚ ስለሆኑ ማለት ነው። እንዲህ አይነት ነገሮች ቢዚ ከመሆናችንም አእምሯችንን የምንሰጠው ነገር አእምሯችንን የምንመግበው ነገር ስለሚወስነው በዒባዳ በስራ ራስሽን ቢዚ አድርጊ አሏት ማለት ነው። ሌላው ሼኹ የመከሯት የሰዎች ነገር ወሬ አይረብሽሽ፣ የሰዎች ንግግር ለምን አታገቢ፣ መቼ ነው የምታገቢው እያሉ ሰዎች ያኒ ንግግራቸው ተጽዕኖ እንዳይፈጥርብሽ። ምክንያቱም ሰዎች ላ ዩርዲህም ሸይ ምንም ነገር ያስደስታቸውም ማለት ነው። ወኢርዳኡሁም እነሱን ማስደሰት የሰው ልጅ ማስደሰት ጋየቱን ላ ቱድረክ የማትገኝ የሆነች ግብ ናት ማለት ነው። ፈጽሞ አይሳካም። ለሰዎች ብለሽ አንዳንድ ሰው ትዳር ሳትፈልግ ሴቷ ከዛ በላይ ጎረቤት የሚረብሻት ብዙ ናት። መቼ ነው የምታገቢ፣ ቁመሽ ቀረሽ፣ ማሽባህ ታሪክ ይህን የመሳሰሉ አእምሮን ህሊናን ሊጎዱ የሚችሉ ንግግሮች ሊናገሯት ይችላሉ ማለት ነው። ስለዚህ ፈአዕሪዲ ዐንሁም ከነሱ ችላ በያቸው፣ ጀርባ ሰጪ። ወሽተጊሊ ቢዚ ሁኒ ቢማ የንፈዑኪ ፊ ዲኒኪ ወዱንያክ በአዱንያሽም በአኼራም ላይ ውጤታማ በሚያደርግሽ ነገር ራስሽን ቢዚ አድርጊ። ወሕዘሪ ተጠንቀቂ፣ ሹፉ ባረከላሁ ፊኩም፣ ወሕዘሪ ተጠንቀቂ፣ አየሕሚለኪ ከላሙሁም የእነሱ ንግግር ሊያነሳሳሽ ዐለ ተዐጁል በመሽቀዳደም ላይ ፊ አምሪ ዘዋጅ ወደ ትዳር በእነሱ ንግግር ምክንያት እንድትገቢ እንዳያደርግሽ። ወሪዳ በመውደድ ቢሸኽሲን ደዒፍ ፊ ዲኒ በዲኑ ላይ ደካማ የሆነን ሰው በመውደድ ላይ ደግሞ ምን እንዳትቻኩይ። ሰው ስለረበሸሽ ብቻ መቼ ነው የምታገቢው እያሉ ስላስቸገሩሽ ብቻ እዚህ ግባ የማይባል አንዱን ቃሚቲ አንዱን ሙብተዲዕ አንዱን ያገቡ ብዙ ናቸው። ወደውት አይደለም ፈልገውት አይደለም። ነገር ግን ቤተሰብ፣ ጎረቤት፣ ጓደኛ ለሚያደርግባቸው ተጽዕኖ ማለት ነው። ፈኢነ ሃዛ ምክንያቱም ይህ ሰየፍተሁ ዐለይኪ ባንቺ ላይ ይከፍትብሻል አብዋበል ፊትና የፊትናን በር ነው የሚከፍትብሽ። ልትወጪው የማትችይው አዝግት ውስጥ ነው የምትገቢው። ከእንዲህ አይነት ትዳር አለመግባቱ ኸይር የተሻለ ነው። ጠይብ ስለዚህ ሰዎች ጋር መቀላቀልሽን አታብዢ ይላቸዋል። ጠይብ ሰዎች ጋር መቀላቀልን አታብዢ። በቻልሽው አቅም ራስሽን ለማራቅ እንዲህ አይነት ሰዎችን ከሚረብሽ ሰዎች ላይ ራስሽን አግልልኝ። ጠይብ ምክንያቱም ፈኢነ አክተረ ናስ ብዙዎች ሰዎች ላ የድዑነ ኢለል ኸይር ወልዒያዙ ቢላህ ወደ መልካም ነገር አይጠሩም። ጠይብ ዛሬ ከብዙ ጋር ስትቀላቀሉ ጥሩን ነገር የሚያወራ መልካምን ነገር የሚያወራ አላህ ያዘዘንለት ካልሆነ በስተቀር የለም። ከማ ቃለ አልሑመይዲ ሑመይዲ ምን ይላሉ? ሊቃኡ ናስ ለይሰ ዩፊዱ ሸይአን ሲወል ሀዘያን ሚን ቂል ወቃል ፈአቅሊል ሚን ሊቃኢ ናስ ኢላ ሊአኽዚ ልዕልሚ አው ኢስላሒ ሓሊ። ሊቃኡ ናስ ሰው ጋር መገናኘት ይላሉ ገጣሚው ለይሰ ዩፊዱ ሸይአን ምንም ነገር አይጠቅምም፣ ለምንም ነገር አይጠቅምም። ሲወል ሀዘያን ሚን ቂል ወቃል አለ ተባለ ገሌ እኮ እንደዚህ ከሆነ ያ ካልሆነ በስተቀር ማለት ነው። ፈአቅሊል ቀንስ ሚን ሊቃኢ ናስ ከሰው ጋር ያለህን ግንኙነት ቀንስ፣ ኢላ ቢሆን እንጂ ሊአኽዚ ልዕልሚ እውቀትን ለመያዝ አው ኢስላሒ ሓሊ ወይ ደግሞ ሁኔታህን ለማስተካከል በአዱንያ አልያም በአኼራ በሚጠቅምህ ነገር ላይ ለማስተካከል ካልሆነ በስተቀር ሰዎች ጋር ግንኙነት ማብዛት መልካም ነገር የለውም ማለት ነው። ስለዚህ አሸይኹ የመከሯት ምክር ለሌሎችም ይመክራል ይጠቅማል ብዬ አስባለሁ። እና ኢንሻአላህ የትዳር ጉዳይ እውነት ነው ያሳስባል። መቼ ላግባ፣ ማንን ላግባ፣ ይበልጥ ደግሞ መቼ ላግባ ከሚለው በላይ ማንን ላግባ የሚለው ይበልጥ ያሳስባል። ግን
ራሳችንን ቢዚ እናድርግ፣ በቻልነው አቅም ዱዓ እናድርግ፣ አላህን መለመን አላህ የተሻለ ትዳር እንዲሰጥ ዋضح። ስለዚህ ኢንሻአላህ ሼኽ ያሉት ይህን ይመስላል። አላህ ሱብሓነሁ ወተዓላ እኔንም እናንተንም በሰማነው የምንጠቀም አላህ ያድርገን ማለት ነው። هذا هو والله أعلم።